ተናግሯል አይደለ እንዴ? ተናግሯል። እና እቺ ልጅ ምናልባት እንደዛ ሆና ለምንድን ነው እንዲህ ያደረግ? በቃ አሉ አንዳንድ ሰዎች እኮ የተዘጋውን ፋይል ዘግተሸዋል፣ በቃ ከእሷ ጋር ተለያይተናል ብለሻቸው መጥተው ተለያይቻለሁ ብለው እንትንቲና አንቺ በማታውቂው በኩል እንዴ ከሱ እኮ እገናኛለሁ የውሸት እንዲህ ይለኛል እንደዚህ ያደርገኛል ብለው ሊሉ ይችላሉ። ይሄ ደግሞ አለኛ በራሴ አሁን ወደዚህኛው ህይወት ሊሄድ ስፈልግ እዛ ጋር ያለው ጥርቅም አድርጌ ዘግቼ እንደገና ደግሞ ያ ሰውዬ እንኳን ቢመጣ ሂጂ መጣች አስገቢያት ያ ሰውዬ እንኳን ቢመጣ እንዳላስገባ አድርጌ ነው መዝጋት ያለብኝ ያንን ስዘጋ። ምክንያቱም እኔ ነኝ ፊት የምሰጠው ለዛ ሰው ገባኝ። ያንን ሰውዬ ወደ እኔ ተመልሶ ፊት ካልሰጠውት የሚመጡ አሉ እኮ አውቃለሁ። ግን አንቺ ነሽ በእንትን ያልሰጠሽው ገደብ በመሃላችሁ አጥር ያዳጠርሽው አንቺ ነሽ። ካጠርሽ እንዴት ነው ተመልሶብኝ ሊመጣ የሚችለው ያ ሰው ወደ ህይወቴ? ያው ትበጠብጣለች። አይቺ ልጅ ልቧ አልቆረጠም። እሷ የውሸትም ሊመስላት ይችላል። እንግዲህ ድሮ ካሳለፉት የተነሳ አልፈልግሽም ብላት ላይገባት ይችላል። እና ለምን ሆነ ብላ በእልህ ተነስታ የኔ ህይወት ከተበላሸ እኔ እሱን ማጣው ከሆነ እኔም እሷን ማጣት አለባት ብላ እስከሆነ በብዙ አይነት መተርጎም አለብን። አሉ ግን እዚህ ጋር ጥንቃቄ እሱ ስለዘጋ ደግሞ ሄዶ ሊያነጋግራት የፈለገው ምናልባት ሊያጠራ ፈልጎ ይሆናል። ሀይሚ ጋርም አገናኝቶ ወይ ገባሽ በራሱ በኩልም ያለውን ቀድሞ ለሷ ነግሮ እንዴት ታደርጊያለሽ እንደዚህ ቴክስት ልኪያለሽ እንደዚህ ብሎ እንግዲህ እኛ አሁን እንትን ነው የምንለው ገባሽ ድራማ ነው የምንለው። ግን በሪያሊቲው ስንመጣ እንዲህ ያሉ ነገሮች በራሳችን ስናስቀምጥ እንዲህ ያለ ነገር የገጠማቸው ብዙ ሰዎች አሉ ሳያውቁ እና ይሄንን ክሊሪፋይ ማድረግ አለበት። አሁን በቃ እሱን ለማጣራት እንዴት አድርጎ ማጣራት እንደሚችል ወይ ነው አሁን በገሃድ አሁን ይሄን ምንም ስላልጀመሩ ጓደኝነት ብቻ ስለሆነ ወይ እቺ ልጅ ትመጣብኛለች ብሎ አላስብም። ለምን ነግሯታል፣ አንፈላለግም ብሎም በሚዲያ ነግሯል። ያለፈ ታሪክ ነው ያለፈ ታሪክ እሱ በቃ አልፏል ብሎ ግን እቺ ልጅ መጣች። ለምን መጣች? እንደዚህ ያሉ ሰዎች አሉ ላይፍሽን ሊበትኑ የሚመጡ። ይሄ አስተማሪ ነገር ነው። ዝም ብሎ ሰው አስተማሪነቱ ነው እንድንወያይ ያደረኩት እኔ ለአስተማሪ ለሌሎችም ገባሽ። አሁን አንድ ሰው አዲስ ህይወት ሲጀምር ይኖረናል ያለፈ ታሪክ ሁላችንም ሊኖረን ይችላል። ግን አሁን ለምትመጪው ህይወት ግን መጥቶ ስለሚበጠብጥሽ ያ ነገር እዛ ጋር ያለውን ፋይል ጥርቅም አድርገሽ ዘግተሽ ነው ወደ አዲስ እዚህ ጋር ግን ምን አለ መሰለሽ እሱ ለዚችኛዋ ለአዲሷ ጓደኛው መንገር አለበት። እንዲህ ያለ ህይወት ነበረኝ እንደዚህ በቃ ሁሉም መደባበቅ የለባቸውም። ሪሌሽንሺፕ ውስጥ ገባሽ ኦፕን ኮሚኒኬሽን ይሄ ነው። እቺ ልጅ እንደ አደገኛ ልጅ ናት። እንዲህ ታደርጋለች። አንዳንዴ ቴክስት ሁሉ የተፈጠረውን ነገር ሁሉ መነጋገር አለባቸው። ብሎክ ማድረግ እናንዬ ቆይ እንደዚህ አይነት የሚያስቸግርሽ ከኋላ መጥቶ የሚያስቸግርሽ ሰው ካለ ብሎክ ማድረግ ስልክሽን መለወጥ የተለያዩ እርምጃዎች መውሰድ አይቻልም? እስቲ ግን ይቻላል። ግን ምንድነው ሌላም ስልክ ወስዳ ልትደውል ትችላለች ምናምን። ግን ዋና ሁለቱ መነጋገር አለባቸው። ገባሽ? መነጋገር አለመደባበቅ። ከተደባበቅሽ ታልተደባበቅሽ ትተማመኛለሽ። ገባሽ? በራስ ጨርሳለሁ ብለሽ ናንዬ እያስተማሩ ያሉትን ነገር ይኸውልሽ ናንዬ እያስተማሩት ያለው ነገር ምን እንደሆነ ታውቂያለሽ ናንዬ? አንድ ሰው የሆነ ሌላ ሪሌሽን ሲጀምር ያለውን ነገሮች ጠቅላላ አሳውቆ መግባት አለበት እያሉ ነው እያስተማሩ ያሉት። አሁን አዳምጪ ገንዬ ላስረዳሽ። አንድ ነገር አለ። ምን እንደሆነ ታውቂያለሽ? መጀመሪያ እሱ እዚህ ሪሌሽን ላይ ሲገባ ድንገት ያችን ልጅ በሆነች ክስተት በትንሽዬ ክስተት ሊሆን ይችላል ከሱ ጋር የተጣላችሁ ሳይዘጋ የመጣበት ፓርት ሊኖር ይችላል። በቃ ትቼሻለሁ ብሎ ኦልሬዲ እሱ ተዋት እንጂ እሷ ያልተወችበት መንገድ ሊሆን ይችላል። አንዳንዴ ኖርማሊ በራሳችን ስንወስደው የመጀመሪያ ጓደኛ እያለን በትንጥዬ ትጋጭና በቃ ትቼዋለሁ ብለሽ የምትመጭበት ፓርት አለና ይሄ ጉዳት። ከዛ ሌላ ህይወት ላይ ስትገቢ ምን ታደርጊዋለሽ መሰለሽ? በቃ ያንን ነገር ትቼዋለሁ ብለሽ ነው አንቺ ኦልሬዲ በቃ ትቼዋለሁ ከሷ ጋር ያለኝን ግንኙነት አጥቼዋለሁ ብለሽ ነው የምትመጪው። ግን የሆኑ ፓርት ላይ ምን አለ መሰለሽ? ልክ ህይወትሽ እያማረና ነገሮችሽ እየተስተካከሉልሽ ሲመጡ
የመነሳት ባህሪ ያለባቸው ሰዎች አሉ። የመቅናት ባህሪ የሚመጣባቸው ሰዎች አሉና ምን አለ መሰለሽ እንደዚህ አይነት ሰዎች አሉ እያለ እያስተማረበት ነው ያለው። መጀመሪያ ስህተት ያለበት ምንድነው? ሲጀመር አጥርቶ መግባት አለበት። አንድ ወይ እሱ በቃ ትቻታለሁ ምንም አታመጣም ብሎ ንቋት ሊሆን ይችላል። የናክሹ ሰው ደግሞ በጣም ያስከፍልሻል። የሚያስከፍልሽን ክፍያ ያስከፍልሻል እስኪ በቃሽ ድረስ ማለት ነው። ይሄ ማለት ምን ማለት ነው? የሆነ ነገር ላይ የሆነን ትታችሁት የመጣችሁትን ነገር ወደኋላ ኖ ወድቋልና ትቼ እመጣለሁ ብላችሁ እንዳትገቡበት ነው ትምህርቱ። አንድ አጥር እያጠረ ያለው ማለት ነው። ገባሽ አይደለ? እዚህ ጋር ሲጀመር ምንድነው መሰለሽ ስራ አይደለም፣ ስራ ነው፣ ትክክለኛ ስራ ነው፣ ኖርማሊ ስራ ነው። ምክንያቱም ታውቋቸዋላችሁ፣ ሁለቱም ደግሞ ይተዋወቃሉ። ስራ ሲሰሩ ሲሪየስ ሆነው ነው የሚሰሩት። ስራቸውን ሲሰሩ በስትክክል ስራቸው ላይ ሲገቡ ሲሪየስ ሆነው ነው የሚገቡት። ምክንያቱም ትናንት ሮጣ በሄደችበት መልኩ አይደለም ዛሬ የተመለሰችው። ሀይሚ ካያችኋት በመጀመሪያው ፓርት እየሮጠች በሄደችበት መንገድ አይደለም ተመልሳ የመጣችው። ለምን? የሆነ ክስተት ሲጀመር ደግሞ ማንን ነው ማመን ያለብሽ? ሁለት እንትን ላይ ቁጭ ብሎ የሚንሸራተትባት ነገር አለ። እሱም ትምህርት አለው። እሱን ነው ማመን ያለባት፣ እሷን ነው። አየሽ፣ ትምህርቱ እዚህ ጋር ነው። ማንን ነው ማመን ያለብሽ? የህይወት አጋርሽን ነው፣ እሱን ነው። ሲቀጥል አንድ ሴት ልጅ አብራ ቆማ ማለት ነው በትክክለኛ ጓደኛዋ እሷን አልፈልጋትም ብሎ ካለ እኛ ሴቶች ቶሎ ነው የምንመለሰው። አየሽ፣ እዚህ ጋርም ትምህርት አለ። ገባሽ አይደለ? እዚህ ጋርም ትምህርት አለ። ሲጀመር በቃ በስትክክል እዚህ ጋር እያስተካከልሽ ከመጣሽ ሙሉ ለሙሉ ትምህርት ነው። ሰው ይኸውልሽ የሚያየው ቃላታቸውን ነው፣ የሚያወጡትን ቃላቶች ነው የሚያየው። ለምንድን ነው የሚያወጡትን ቃላት ብቻ የሚያየው? ልጅቷ የምታወጣውን ቃላት ትምህርት እኮ ነው ይሄ። አሁን እቺ ልጅ ከኔ ጋር አልተውክም ማግኘት የለበትም ነበር። ለምን ማግኘት የለበትም? ህይወት ጀምር ያለው ካላት ሰው ጋር አንድ ቤት ከሚኖራት ሰው ጋር አዳምጪ፣ ትምህርት ነው። ከሚኖረው ሰው ጋር ኖ ይኸውልሽ ባለፈው እንደዚህ ያደረገችልሽን ሰው ልጅ ላገኝ ሊሄድ ነው ምን ታስቢያለሽ? ምክንያቱም ግጭት ተፈጥሮበታል ይሄ ነገር። ተባሻል ገንዬ ይሄ ነገር ግጭት ስለተፈጠረበት ማሳወቅ ነበረበት ስትለው ነበር። አዎ በትክክል ማሳወቅ አለበት። ለምን ያላወቀችው ነገር የለማ፣ አወቀች። ይሄን ነገር ምንድነው መሰለሽ ቤታቸው ላይ ጸብ ፈጥሯል አይደል? ጸብ እስከፈጠረ ድረስ ደግሞ ማለት ነው ጸብ እስከፈጠረ ድረስ የጸቡ መንስኤ ስለሆነች ኦኬ የጸቡ ማስነሻ ልጅን ላገኛት ሊሄድ ነው። ትሄጃለሽ ወይ? አየሽ አሁን እዚህ ጋር ምንድነው መሰለሽ እምነቱን ማለት ነው ጎርዶ ቁጭ አደረገው ማለት ነው። እንዳታምነው ያደረገው እዚህ ጋር ነው። ሶ ምንድነው አሁን የዚህ ጋር ትምህርቱ ነግራችሁ ሂዱ ነው። ግልጽ ለመነጋገር ይሄ ድብብቆሽ። ምክንያቱም ህይወቴ የራሴ ህይወት ነው እኔ ነኝ የምፈታው የሚባል ነገር ትዳር ውስጥ ወይም ሪሌሽን ውስጥ በጭራሽ የለም፣ አይሰራም እያሉ ነው ትምህርቱ። ግን አንዳንድ ሰዎች ወይ እንትኑን የሚሰሩትን ፊልም በስትክክል እዩት። አምጥታችሁ ሰዎች ከመገለበጣችሁ በፊት አምጥታችሁ ከመሰደባችሁ በፊት አሁን ብሩክን መስደብ፣ ሃይሚን መስደብ ምንም ያመጣው ነገር የለም። ጭራሽ እልህ ውስጥ ነው የምትከቷቸው። ምንም የሚፈጠር ነገር ስለሌለ ይሄን ነገር ለምን አታስተካክሉትም ነው ዋናው ዓላማ። ይሄ ትምህርት አለው፣ በስትክክል ትምህርት አለው። እሱ ጥፋት ነው ያጠፋው፣ እርግጥ አርጎ ጥፋት አጥፍቷል። ወንድ ልጅ ደግሞ ካጠፋ በኋላ ምን ይላል መሰለሽ? እኔ እኮ ያሰብኩት እንዲህ ነው ለአንቺ አስቤ ነው ይላል። ኖ ለእሷ አላሰበም። በትክክለኛው ለእሷ ቢያስብ ኖሮ ለጭንቅላቷ ቢጨነቅ ኖሮ በትምህርቱ አካሄድ እሷን አሳውቋት ኖርማል ላናግራት ሊሄድ ነው። ለምን መሰለሽ? ህይወቷ ላይ የመጣች እዚህ ጋር ልታገኘው ስትሄድ ሴት ልጅ ሴራ እንደሚሰራ ማወቅ አለበት። እንደዚህ ያለ ነገር ገኒ አጋጥሞሽ አያውቅም እንዴ? የሆነ ሰው እኮ ለማግኘት ስትሄጂ ፎቶ ተነስተሽ ለባልሽ ከደረሰ ይሄ ምንድን ነው ብሎ አሁን ትላንትም ያጠፋው ነገር አለ። ለምን ጥያቄ ስትጠይቀው አሁን ዛሬ ብቻ እኮ አይደለም፣ ዛሬ አልነበረም ማገናኘት የነበረበት ትላንት ነበር አይደል? ትላንትና ማገናኘት በነበረበት ሰዓት ነው ስህተት የሰራው። አብሯት ነበር መሄድ የነበረበት። ግልጽ መሆኑ እኮ እንትን አለበት ነው። አሁን መማር አለባችሁ። አሁን እኛ አንዳንዴ የሆነ በዚህ ላይ ቆይ ልጠይቅሽና
እሷ አሁን ሁሉም ሰው ጥያቄ የፈጠረበት ደግሞ እሷ የምትናገራቸው አንዳንድ ቃላቶች ልጅቷም የተናገረቻት አሁን ለምሳሌ ከሷ ጋር ለስራ ነው ብለኸኛል እኮ ምናምን የምትለው አሁን ሰው ነው ያስቀየመው። ገባሽ? የሁለቱ ቃላት አዳምጪኝ። እዚህ ጋር ደግሞ እሺ ገንዬ ላስረዳሽ። አንዳንድ ሴቶች አሉ ፍላጎት፣ ምክንያቱም እቺ ልጅ የመጀመሪያ ኤክሷ ነው። ተግባባን አይደለ? የመጀመሪያ ኤክሷ ነው እና እኚህ ልጆች ደግሞ አሁን በእሷ ጭንቅላት ምንድን ያለው መሰለሽ? ፍቅራቸውን አልተገላለጹም ብላ ጭንቅላቷ ውስጥ አምነዋለች። ቃላቷን በደንብ ስሙት፣ በደንብ ስሙት። ቃላቶቿን እስቲ ስሙት። እዚህ ጋር ይሄንን ስላልተገላለጡ ኦኬ፣ እሱ ሲጀመር ቢያገኝ አንዳንድ ሴቶች እኮ አሉ አይደለም እንደዚህ መጀመሪያ ኤክሱ የነበረች ያልሆነችውም እኮ የሰው ትዳር ላይ ትገባና እኔ ነኝ ፈራጇ ምትል አለች እኮ አይደል እንዴ? አይደለም እቺ ልጅ ማለት ነው እኔ ነኝ ፈራጅ ምትል ነገር አለች። እቺ ልጅ ደግሞ አይዶ ነው ያገኛት። አንዳንዴ የተውሻቸው ሰዎች ኖርማሊ ባታገኛቸው በቴክስት ምናምን የምታወሪያቸው ከሆነ የመነሳሳት ያንን ሰው እናገርኩሽ፣ ያንን ሰው አይፈልጋትም ብሎ የሚያምኑ ሰዎች አሉ። ተግባባን ገንዬ? የሚያምኑ ሰዎች አሉ። እሱ ውስጥ ናት ልጅቷ ያለችው። የት ናት መሰለሽ? እሱ ውስጥ ነው ያለችው። ገባሽ አይደል? አሁን ባናገራት ቁጥር የሚፈልጋት ነው የሚመስላት። ለምን ትቷት ሄዷላ። ትቷት ስለሄደ ኦልሬዲ አያናግረኝም ብላ ስላሰበች ምን ብሏል? ያኔ ምን ብሏል? ታወሮ የለ እንዴ ሲላት ዝም ብለን ነው የምናወራው ብሏታል። ያኔ እንትኑ ላይ የተጣሉበት ፓርት ላይ አሁን እንነጋገራለን ምን ችግር አለው ብሏታል። ገባሽ አይደለ? አሁን በዛች ነገር ላይ ነው ጥንስስ ተይዞ የሚመጣው። አሁን ለሁሉም ሰው እዚህ ጋር ለሚከታተለው ሁሉ ማብራሪያ እንድትሰጭ ፈልጌ ነው። የሁሉም ሰው ጥያቄ ነውና አሁን በዚህ ነገር እኔ በነገራችን ላይ ገኒ አላወራም ብዬ ነበር። አውቀሽ ነው የነካካሽ። አዎ አውቄ ነው። ብዙ ሰዎች ሁሉም ጥያቄ አለ እና